ኧረ ታሰቃየሽን። ብስሚላ ወላሂ ይሄው የሚወረኩላ እኔ አላልኳትም። ይሄው ልንገርሽ እኔ አሁን እኔ ልጆችን ማሳድገው ሀቡ እኔ አስራ ምናምን ዓመት አረብ ሀገር ሰርቻለሁ፣ ዱባይ ማለት ነው። እሷ የስንት ዓመት ጓደኛዬ ናት። አረብ ሀገር ከእኔ ጋር ተቀምጣለች። እውነቱን ከነግርሽ ማለት ነው። እሺ ይሄ ሊንክ ደግሞ እኔ ነኝ የላኩላት። ይሄ ሊንክ ትልክላ ምን አልኳት ነጁ በልጆች ብነሳ እስቲ በልጆቼ ቆርጬ ብነሳ ወይ በአብዱበች ወይ በሶሎ ቁረጭልኝ አልኳት። ልጆቼ ነሳ ናቸው። እሺ ከዛ እኔ ባሌ በእርግዝና ላይ አቅቶኝ ሄዱ። ለ15 ቀን በር ዘግቼ ነው ያለው ልንገርሽ ማለት ነው። በእርግዝና ላይ ስለሄደ ማለት ነው። እሺ እና ሌላ ቦታ ገብቼ 37,000 ብር ተበልቼ ነበር ማለት ነው። ሌላ ድርጅት ገብቼ በኦንላይን ላይ ይሰራለው። አዎ ቲያንስ እሺ እኔ ድል ብዬው እንዲህ ብሎኛል። እስኪ በልጆቼ ብነሳ ቆረጭብኝ አልኳት ማለት ነው። ልጅ እኮ የስንት ዓመት ጓደኛዬ ናት። እኔ በእንደዚህ በትንሽ ነገር ላጣት አልፈልግም። እሺ ከዛ እንደዛ ትላት እሺ አለችኝ። ነጃት ሚዩት አታብሪ እባክሽ። አሁን ያወራችሁ ማለት ነው። የዛሬ ዓመት የሰጠች ብር ደግሞ ለጅጌ ይሄን ብር ግማሽ ትስጥሽ ወይ ትላት። አይ ታይም ስሪበት አለች ማለት ነው። ልንገርሽ 18,000 ብሩ ያበደረችሽ የዛሬ ዓመት ያበደረች ማለት ነው። ልንገርሽ ያበደረች። እሺ አዳሻሌ ጫማ ነው የምሰራው። ሀቡ ጫማ ቤት እርገዶ ነው የምሰራው። ወላሂ አሁን ዘንድሮ እንትን ስለሌለ አየር ስለሌለ ታርሼጥ ነው የምገባው። ገብቶሻል? የእሷን ብር አልቀማትም። ልንገርሽ ግን የዛሬ ዓመት የተሰጠው ብር እንዲሰጠው ቆንት ላይ ይነሳል። አይ እሷ ይኸውልሽ እሷ ያለችውን ሰምተሻል? ራሷ ሀያት ይኸውልሽ ማሬ ነጁ ያለችው ራሷ ሀያት ሀቢባ ቤት እኮ የቤት እድል አለ፣ እኔ እድለ ቢስ ነኝ፣ እስኪ እድል ከቀናኝ በአንቺ ቁረጪልኝ አለችኝ ያለችው። አንቺ ደግሞ እድል ከቀናኝ በልጆቼ ነው ያልሽ። እሺ ወይ በሰሩ ወይ ባብመጪ ቁረጪ አልኳት ማለት ነው። አዎ እኔ ብሩ ሌላ ኩተዝ ነው። አዎ አንቺ ራስሽ ደረሰኝ አስገብተሽ እሺ ደረሰኝ ላኩላት። እሺ የዱባይ ቁጥር ስለሚያስፈልግ እንደዚህ ነው። ያንቺ ደግሞ ስለተከታተልሽ ለሷ አላኩላት። ገብቶሻል? ይሄ ነው ዋናውን እንትን ዋናውን ተፈስ ብላት የሚለውን ዋናውን እንትን ላኪልኝ ባንኩን አልኳት። እሺ እንትን አለ ስለምትሉ ፎርጅ አለው ሌባ አለ ስለምትሉ ማለት ነው። አዎ እሷ ላከችልኝ። ያንን ልካለኝ ያንን ሰጣት ያንን እንትኑ የጣቁት ላከችልኝ ለኔ ማለት ነው። እሺ ከዛ በስንተኛ ወላጅ ለኔና ላንቺ ልቁረጥ ወይ አልኳት። ኦኬ እሺ ለኔና ላንቺ ልቁረጥ ወይ ትላለች። እነሱ ቆርጬ ነው ያንን ያልኳት። አዎ ብላለች እሷም። እሺ ከዛ እንደዛ ትላት እቁብ ይደርሰኛል እቁብ ይደርሰኛል። ግን በምን አወቅሽ ነው ያለችኝ። በምን አወቅሽ ማታ እያስታወስኩት ነበር ስታይ የሚጓደር ይተዋወቃል አልኳት እኔ ማለት ነው። አዎ እሱም ቮይስ ልካልኛለች። ትክክል። ከዛ እንደዚህ ትላት እንደዚህ እንዳልኳት ሊቆርጥ እቁብ ሲደርሰኝ ልጄ ሴቷ እየታመመችብኝና ጤና ጣቢያ እያሰርኩኝ አሳከምኩበት ያለበት። አዎ ብላለች። እሺ አሳከምኩበት በዛው ይሄ ነገር ቀረታ እንቆጥ ማለት ከዛ ይሄ ነገር እኮ ሳይቆረጥ ቀረብሩ የምትሰሩት አመመችብኝ ያጠፋፋሉ ትላል። ችግር የለውም የተሰሩ ይታይና ይቆረጣል አለችኝ። እሺ እንጂ እኔ ሰሮና ብመኝ ደርሷቸው አካብልሻለሁ አላልኳትም። አሁን ቢሆን ምትይል ነገር ማለት ነው። እሺ ጥሩ ሀያት አንድ ጥያቄ የኔ ይኸውልሽ ብሩ ያንቺ ነው። ከቤተሰብ በላይ ከእናቴ ከአባቴ በላይ ነው ማያት ንገር ብዙ ነገር አድርጋልኛለች። እሺ ብሩ ያንቺ ነው። ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው። ስሙ የልጆቼ ነው። ቁጥሩ ብቻ ነው የነጃት። እሱ ብቻ ነው። ግን እሺ ማስረጃ ቆይ ልጆች እንዴት እኩኝ እያሳደቁ አንድ ክፍል ሽቡር ቆርቆሮ በቆርቆሮ አቆታቸው ሰጥቶኝ እያሳደቁ እንዴት እነዚህ ልጆች የትራንግራል ሚደፋቸው ካስተርሻለ ትልኛለች። ወይ ታይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ። ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለነው የምንሄደው ቤት። አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለቅሻቸው? ቮይሶቹን ልትልኪልኝ ትችያለሽ። እኔ ድለቢስ ነኝ። በቃ ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይህንን ነገር የሚፈታው ምን እንደሆነ ታውቂያለሽ ሀያትዬ? ይህንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ባለ ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም
ይህንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝና በቮይስ አንቺ የአሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጪልኝ ስትያት ኦኬ ያገባኝ። እሷን ብላለች መጀመሪያ ነጅዋ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው? ዋናው ገንዘቡን ያስገባው ማን ነው? ከህግ አንጻር ስናይ እሷን ብላለች እኮ እሷን ብላለች፣ ነጃትን ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጪልኝ ስትለኝ ከደረሰ አብረነን ብላኝ ነበረ። በቃ ካላልሽ በቃ እሺ። ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁም ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ እሺ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ እኔ ላኪው። አሁን ቮይስ አድርጌልሻለሁ ዋትስአፕ ላይ ያሁኑን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ ላኪው። እሺ በቃ ጠብቃለሁ። ቻው። ነጃት ከአንቺ ደግሞ የምፈልገው ዋትስአፕሽ ስክሪን ሪከርድ ደልታለች ያልሽው 10% ዲሊት መሴጅ ይላል። እውነት ከደለተች ፎርማት ከተደረገ 10% ዲሊት መሴጅ አይደለም የሚለው። ስልኳ ፎርማት ከሆነባት ዝም ብሎ ነው የሚጠፋው። አውቃለሁ። ግን አንቺ ደለተች ስለሆነ ያልሽው የትናንትናውን እሺ አካፍልሻለሁ ብላ ሀሳቧን የቀየረችው አይደለም። የመጀመሪያውን ደለተችብኝ ያልሽውን ቀን ያሳያል። ቀኑን ማየት ስለምፈልግ ከዛ ትኬቱ የተቆረጠበትን ቀን አየዋለሁ። ከዛ ማን እየዋሸ እንደሆነ ማወቅ ይቻላል። ስክሪን ሪከርድ አድርጊ። አሁን እኮ እሺ አደርገዋለሁ። እዚህ ጋር ያለች እኮ ምንም ነገር እንካፈላለን ምን እንላለን ምን የሚለው ነገር እኮ ምንም ነገር ያወራነው ነገር የለም ወላሂ። እሷም ቢሆን እኔ ታዲያ ካልተባባላችሁ እንካፈላለን ምናምን ካልተባባላችሁ ምንድን ነው የምትይው ታዲያ? ነጃት ብሩ የእሷ ብሩን ያስገባችሁ እሷ ነው። ብሩ አስገቢ ያልኳት እኔ ብር አለሽ ወይ ስላት አዋለኝ። ነጅ እኮ እንደዚህ ብር ተበላሁኝ በዚህ የዛሬ ዓመት ካበደርሻት ነጃት ቆይ የዛሬ ዓመት ካበደርሻት 18,000 ብር ላይ ብር የለኝም። ይኸውልሽ አሁን ጉዳዩን አንቺ እንዳስረዳሽኝ ራስሽ ያስረዳሽኝ ላስረዳ። ሀያትና አንቺ ጓደኛሞች ናችሁ። ሀያትና ነጃት ጓደኛሞች ናችሁ። የ8 ዓመት ጓደኛሞች። ሀያት ኢትዮጵያ ውስጥ ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሀያት የተለያዩ ቢዝነሶችን ትሞክራለች። ቲያንስ በሚባል ቴሌግራም ላይ ቢዝነስ ተበልታ 37,000 ብር በጣም አዝና ነበረ። በዛ ስላዘነች የእኛም ቤት ዕቃ ስታይ እድለቢስ ነኝ ብላ ስላሰበች መጣችና ላንቺ ነጃትዬ እኔ እድለቢስ ነኝ፣ ስለዚህ እስኪ አንቺ ቁረጭልኝ፣ እስኪ በልጆች ካለፈልኝ በልጆቼ ስም ቁረጭልኝ ትትልሽ። እኔ ትኬት የሚባል ነገር ቆርጬ አላቅም አይደል? ቮይስሽ ላይም አለ። እኔ ትኬት የሚባል ነገር ቆርጬ አላቅም፣ ብርም የለኝም። ብር አለሽ ወይ ስትያት አዎ 2,000 ብር አለኝ አለችሽ ትትልሽ። ኦኬ አስገቢ ቆይ ይህና ከስተመር ሰርግ እንትን እራሷ ሼር ያረኩላት ሊንክ ያንቺን ላይቭ ያንቺን ቪዲዮ እኔ ነኝ ሼር ያረኩላት ብላለች። የኔን ወደ አንቺ ሼር አረገች። አላደረገች። እኔ ገባውኝ ቀጥታ የሼር ያደረገችው እሷ የነዛዎቹ እንትን ነው
ያ የተበላችበትም ማለት ነው። እሱ ነው ሼር ያደረገችው። እኔ አንቺ ጋር እኔ እንትን ስላለኝ ግን እሷ ናት መታ የነገረችሽ። ሀቢባ ቤት የቤት ዕጣ አለ ብላ የነገረችሽ እሷ ናት። እሷ ይወጣል እንደዚህ እኮ ይወጣው እከታተላለሁ። እኔም የመጀመሪያው ተከታትያለሁ። አታርዝሚ ነጃት፣ ሳታረዝሚ አዎ ወይም አይገስ ሳሳት አውበኝ፣ ትክክል ሲሆን አውበኝ። መታ ሀቢባ ቤት የቤት ዕጣ ይጣላል። እኔ እድለቢስ ነኝ። ይኸው እንደምታዩት ቲያንስ ሞክሬ 37,000 ብር ተበልቻለሁ። ስለዚህ እድለቢስ ስለሆንኩኝ አንቺ በልጆቼ እስኪ ሞክሪልኝ፣ በልጆቼ ካለፈልኝ የዱባይ ቁጥር ስለሚያስፈልግ እስኪ ሞክሪልኝ ስትልሽ አንቺ እኔ ቤት ገብተሽ የከስተመር ሰርቪስ ቁጥር ወስደሽ ሄደሽ ትኬት መቁረጥ እፈልጋለሁ ስትያቸው የሰክሰስን አካውንት ሲልኩልሽ አካውንቱን ተቀብለሽ ከሰክሰስ ወስደሽ ለሷ ሰጠሻት። እሷም አካውንቱን ተቀብላ 2,000 ብሩን አስገባች። እጇ ላይ የነበረውን 2,000 ብር ከዛ 2,000 ብሩን አስገብታ ደረሰኝ አምጥታ ሰጠችሽና በሁለት ልጆቿ መንታዎቹ ሰልዋና አብድል ጀዲድ ስም ትኬቱን ቆረጥሽላት። ቆረጥኩት። እንካፈላለን አልተባባልንም ብለሻል። እንካፈላለን አልተባባል ሪካርዶ አዳምጪ እኮ አለ እዛ ውስጥ እንካፈላለን ምናምን አላልንም። ይሄማ ነጃት ይሄ እኮ ትናንትና ቤቱ ወጣ እሷ ራሱ ብትሰማ ትነግርሻለች። እሷ ራሱ ብታዳምጣ አብረን እንኖርበታለን ተባብለናል፣ አብረን እንኖርበታለን ተባብለናል ነው አንቺ እያልሽ ያለሽ አይደል? ቦይስ አደም አብረን እንኖርበታለን። አላህ ቢረዳ ማሰግድን ከሆነ ስገጂና ዱዓ አድርጊ ምናምን ብያታለሁ እኮ የዛኔ ማለት ነው እኮ አንቺ ነሽ ባይ አንቺ ነሽ እንዴ ብሩ እሷ ስለሆነ እሷ ናት እኮ አብረን እንኖርበታለን ካለች ቃል ገባች የሚባለው አንቺ እኮ ነሽ አብረን እንኖርበታለን። እዚህ ጋር የላክሽልኝ የአንቺ ቮይስ ነው። አንቺ ነሽ አብረን እንኖርበታለን እያልሽ ያለሽ በሰው ቤት በሷ 2,000 ብር ከደረሰሽ አብረን እንኖርበታለን። ያ ብር እኮ እኔ አሁን እዚች ጋር ብዬሻለሁ እኮ መጀመሪያም ላይ ማለት ነው ስህተቱ እኔ በኔ ብር ላይ ቁረጪ ያኛው ብር የለኝም። በዛ በጣም ስለተበሳጨች በዛ ስለተናደደች በቃ በዛኛው እኔ አልላትም በዛኛው ብር ቆርጣ ነጃት አላህን ፍሪ እንዳትወስንም። ቅድም ቃል እየተቀየረ ነው። እሺ አንድ ቃል ነገርሽ ሪከርዱን አውጣዋለሁ። ይሄን ላይቭ ሪከርዱ ቅድም ነጃት አልኩሽ። አቤት አልሽ። ሀያትን ከኔ ብር ላይ ካበደርኩሽ ላይ አንስተሽ አስገቢ ብለሻታል ስልሽ አላልኳትም አልሽ። አላልኳትም ብለሻል አላልኳትም። በቃ ካላልሻት ታዲያ ከአንቺ ብር ላይ ነው የሚባለው። እንዴት ነው? እኔ የዛሬ ዓመት ካበደርኩሽ 18,000 ብር ላይ የዛሬ ዓመት ረመዳን ላይ ነው የሰጠኋት። ረመዳን ላይ ነው። በጣም ጥሩ። የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ አንስተሽ አስገቢ ብለሽ ካላልሻት ሀሳቡን ያመጣችው እሷ፣ ቁረጪልኝ ያለችው እሷ። አንቺ አካውንት ነምበር ብቻ ተቀብለሽ ቁረጪ ብለሻል። ከዛ ላይ ቁረጪ ብላ መታ ሀቢባ ብትባል ሴትዮ ቤት የቤት ዕጣ አለ እኔ እድለቢስ ስለሆንኩኝ ቲያንስም ሄጄ 37,000 ስለተበላው አንቺ ቁረጪልኝ ብላ በልጆቼ ስም ቁረጪልኝ፣ እኔ እድለቢስ ነኝ እስኪ በልጆቼ ሞከር ብላ ቁረጪልኝ አለችሽ። እኔ 5 ሳንቲም የለኝም ትኬት የሚባልም ቆርጬ አላውቅም። አንቺ ብር አለሽ ስትያት አዎ 2,000 ብር አለኝ ስትል እሺ ብለሽ ሄደሽ አናግረሽ ተቀበልሽና አካውንት ነበር እንኪ ብለሽ ሰጠሻት። እሱን ይዛ ሄዳ ባንክ ቤት አስገብታ ደረሰኛ አምጥታ ሰጠችሽ። ደረሰኙን ተቀብለሽ በልጆቿ ስም ቆረጥሽ። በልጆቿ ስም የቆረጥሽው ደረሰ። እንካፈላለን አልተባባልንም ነበር አልሽ። ግን አብረን እንኖርበታለን ብያት ነበር። እሷ ብትልሽ ቃሏን አጠፈች። ዛሬ ቤቱ ሲደርሳት ቃሏን አጠፈች። አብረን ልንኖር ቃል ገብታልኝ ነበር ትያለሽ። አንቺ ነሽ እኮ ያልሻት። ይሄ ቮይስ እኮ ያንቺ ነው የላክሽልኝ። አብረን እንኖርበታለን ሰላት ማትሰግጂ ከሆነ ዱአ አርጊና ሰላት ስገጂ እንዲደርሰን ማለት እሷ ቁረጪልኝ ባለችሽ እሷ ባስገባችሁ 2,000 ብር አንቺ ቤቱ ሲደርስ አብረን እንኖራለን ብለሽ የመወሰን መብት አለኝ ብለሽ ታስቢያለሽ? አንቺው ራስሽ ንገሪ። እኔ እኮ ያሰብኩ የዛኔ ብሩ እንትን ስላት የዛኔ ማለት የእሷ ብር ስለሌላት 2,000 ብር አለ ወይ ብያታለሁ እኮ 2,000 ብር አለሽ ወይ? አዎ ባትለኝ አዎ የለኝም ባትለኝ ሌላ ብር ተበድሬ ቢሆን 2,000 ብር አስቆርጥና እንትንም ሆነ ግን 2,000 ብር አለ ሌላ ቆብ ይወጣልኛል አለች። እንደዛ ከሆነ እሺ በቃ አስገቢ አልኳት። እኔ በቃ አለኝ ስላለችሽ እኔ ይለኝ አለኝ ስላለኝ ሌላ ባይኖራት ደግሞ ሌላ ብር ልበደር ነበር። ባይኖራት ነበር እሱማ ታሪክ ይቀየር ነበር። ባይኖራት ኖሮ ስለነበራት 2,000 ብር አስገብታ ጠየኳት። አዎ አለኝ 2,000 ብር አለችኝ። እስኪ በቃ እድሌ ልሞክረው ቆርጬ አላውቅም እድሌ ልሞክረው ብዬ ገባሁኝ። ሁሉም ነገር እንትን ብዬ በቃ ብሩን አስገቢ አልኳት። ሄዳ ሐሙሱ ብሩን አስገባች።
ድጋሚ ደግሞ አርቡን እንደዛ ቁብ አልወጣ በቃ ይቅር አልኳት ነው። ከዚህ ስለ አርቡ ስለ ቁቡ ነጃት የኔ እናት ስለ አርቡ ስለ ቁቡ እኛ ምን አገባን? ቁቡ አልወጣም ያኛው አልተቆረጠም። ስለተቆረጠውና አሁን ኦልሬዲ ስለተፈጠረው ነገር ነው። ስለተፈጠረው የተፈጠረው ምንድነው? ብሩ የማን ነው ነው? ብሩ የማን ነው? ከማን ጋር ነው? ስለተነጋገርንበት የኔ ነው አለች። እኔ ግን ማስበው ይሄ አረብ ሀገር ነው ያለሁት በማሰብ ነው። እኔ አረብ ሀገር ነው ያለሁት፣ እሷ ደግሞ ሀገር ነው ያለችው። እኔ ደግሞ ከደረሰን ደረሰን በራሴ ብር አሁን ባይደርስ ራሱ ቁረጪ ነው ምን በዛኛው ብር ቀንሼ ነው ሰጠኝ። ነጃትዬ የኔ እናት አዳምጪኝ። አንቺ መጀመሪያ እጣው ደርሶሻል ነይ ብዬ ጣልችሽ። በጓደኞቼ ልጅ ስም ነው የቆረጥኩት ስትይ በጓደኛሽ ልጅ ስም ስለቆረጥኩት ታደሰጫት ነው እንዴ? ያምሻል እንዴ? ብሩ ያንቺ ከሆነ ያንቺ ነው ስልሽ አዎ ብለሽኛል ነበር። አዎ አልኩ። በጓደኛዬ ስም ነው በጓደኛ ልጆች ስም ነው የቆረጥኩት አልኩሽ። ከዛ እንደዛ ስልሽ ለማን እሺ በማን ነው የሚሆንልኝ ስትይ በጓደኛዬ ልጆች ስም ነው የቆረጥኩት ሳይሆን ለጓደኛዬ ነው የቆረጥኩላት። አዛኝ ነው እሷ ኢትዮጵያ ውስጥ ስለምትኖር እኔ ዱባይ ስለምኖር አዛኝ ነው እኮ ምንም አልተባባልንም። እንደዚህ ይቆረጥ ራሴ ተብዬ የቆረጥኩኝ እንጂ በልጆቹ ስም እንቁረጥ ብለን አውርተናል። በይሞም አውርተናል፣ በእንትንም አውርተናል። ከዛን ጊዜ በኋላ ለምን ኦቨር ታሽቃብጣላችሁ? ቆይ ልጆቹ የእሷ ናቸው። በልጆቹ ስም እንቁረጥ ተባብለን ለምንድን ነው በአንድ ፖፖ እንራ የምትሉት? አንድ ላይ እንኖርበት ነው ትያለሽ። እሷ ልጆች ያላት አንቺ ባላለሽ ባልሽን ይዘሽ ከባዳ ስንት ጋር አንድ ቤት ትኖርኛ። እሱ በጣም ስለምንወደድ እኮ እኔ ስጠይቃት ምን ከባሌ ጋር እንሄዳለን እኮ እሷ ጋር። ከዛ በዛን ስለምናስብ ገጠርም እናቴን ጋር እንትን ስለምትል በዛ አስበን ነው። እኔ ከቤተሰቦች ከኔ ብቻ አይደለም የምንተዋወቅ ከቤተሰቦች በሙሉ ትተዋወቃለች። ከዛ በዚህ አስበን ነው የሄድ ነው እንጂ በአንድ ልብ ማንኛውም ነገር ስናደርግ አንድ ላይ እናደርጋለን እንጂ እንደዚህ አይነት ነገር ተለያይተን እንትን ብለን አናውቅም። ስለዚህ አሁን ወደ ዱባይ ስትሄዱ በአንድ ፓስፖርት በጣም ስለምንዋደድ ብላችሁ በአንድ ፓስፖርት እና በአንድ ትኬት መሳፈር ትችላላችሁ። እንደዛ እንደማለት እኮ ነው። አሎ እሺ ቆይ እኔ የምፈልገው ሀያት እኔ ይኸውልሽ በማስረጃና በመረጃ ነው የምሰማው። እባክሽ ነጃት ሚዩት አድርጉ ፕሊዝ። እኔ ቮይሶቹን ፎርዋርድ አድርጊልኝ ብዬሻለሁ ዋትሳፕ ላይ። እንዴት ፎርዋርድ አታውቂም? አይ አላውቅም ወላሂ። ማታውቂ ከሆነ ጎረቤት ወይም ሞባይል ቤት ሂጂና እነዚህን ቮይሶች ወደዚህ ቁጥር ፎርዋርድ አድርግልኝ በይ። እኔ ቮይስ አድርጌልሻለሁ ለአንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። አሁን ትጠይቂያት እንደዛ ብላለች አይደል? እኔ ጋር ደግሞ ደንግጬ ነው እንደዛ አልኩት ብላኛለች። ምን እኮ እሱን ላኪልኛ። እያንዳንዱን ቮይስ እፈልጋለሁ እኔ ሁሉንም ቮይሶች። ተደለተ የምትይ ከሆነ እንደሷ እሷንም ጠይቂያታለሁ። እስካሁን አላቀረብም። የተደለተበት ስክሪንሹት እፈልጋለሁ እኮ ትናንት ወጣው ተወጣ ወዲህ ያወራ ነው አይደል? ትፈልጊው? አዎ ያወራችሁትን። እሺ በቃ እኔ ያልገባኝ ነገር ነጃት አጭር መልስ እኮ ስለማትመልሽልኝ በጣም እያደከምሽኝ ነው ነጃት። የኔ ጥያቄ አሁን ወይም አይ ብቻ ብሩ የሀያት ስሙ የልጆቿ ከዛም በኋላ እጣው ሲወጣ አብረን እንኖርበታለን ተባብላችሁ ነበር? አልተባባልንም። እንካፈላለን ተባብላችሁ ነበር? አልተባባልንም። እሺ ታዲያ ምንድነው ስል እኔ ነኝ ያልኳት። ያንቺን ቮይስ ላክሽልኝ። አንቺ ሰላት ማትሰግጂ ከሆነ ሰላት ሰግተሽ ዱዓ አድርጊ ከደረሰን አብረን እንኖርበታለን አልሻችሁ። እንደዛ ስትያት እሺ ያለችበት ቮይስ አለሽ? እሷ ደግሞ ምን አለች? እሺ አላለችም። ደግመንም እንቆርጣለን አለች። እሺ ቮይስ አለ። ጓደኝነት ሼም ይዟት ነው እንጂ ደግመንም እንቆርጣለን ያለችው። ይሄንን ለኔ ታይልኝ ገና ሳይደርስ ማለት ነው። በልጆቼ ስም የቆረጥኩት በልጆቼ እድሌን መሞከር ፈልጌ ነው። ጓደኛ ስለሆነች ከአንቺ ሲመጣ ሼም ይዟት ብሩ የእሷ ስለሆነ ከአንቺ ሲመጣ ቁጥሩ ያንቺ ስለሆነ ብቻ ከአንቺ አብረን እንኖርበታለን የሚለው ነገር ሲመጣ አይ ሌላ እንቆርጣለን ነጁ ሀዩ ብለን ደግሞ ኦቨር እፍ ስላላችሁ ስላሽቃበጣችሁ ነጁ ሀዩ ብለን ደግሞ ሌላ እንቆርጣለን እቁብ ሲወጣልኝ ብላሽ እቁቡን እየጠበቀች እቁቡ ሳይወጣላት እጣው መውጫው ደረሰ አይደል? አው ቃጣንተና አልወጣላትም። ሁለታችንም አልወጣ። ከዛ ደግሞ ይቅር አልኳት እኔ ይቅርብን፣ ይሄኛው እድላችን እንሞከረው እንጂ አሁን አንቁረጥ። ቆይ በቀጣይ ከደረሰ ደረሰ፣ ካልደረሰም ደግሞ ቀጣይ እንቆርጣለን እንጂ አሁን ድጋሚ አንቁረጥ አልኩ። እሺ በቃ አለችኝ እሷ።
በቃ ቆሞ አልደረሰም። እኔ የሀያት ጥፋት አሁን ካደችሽ እንደ ጓደኝነት ቤት ሲደርስ ካደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለች ቢሆን ያንቺ ቮይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱ አድርጊና አላህ ረድቶን ከወጣልን አብረን እንኖርበታለን ብለሻችሁ ቮይስ አድርጊና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላ እንቆርጣለን እቁብ ይውጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ልጅ እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም። ታዩ እዚህ ጋር እኮ በሪከርድ እኛ ብዙ ጊዜ ቮይስ ዋትስአፕ እንትን ስለሚላ በቮይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላታለች። በኢሞ ኮል ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰጥታሻለች። በኢሞ ቤቱ ብቻ ይድረሰን። እኔን ከቤት ኪራይ ብወጣ አንቺን ከአረባ ሀገር ብትመጪ ተባባለን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወስኜ በሰልዋ በአብድል መጂድ ስትል እኔ እሱም ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ ወይ እኔ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሚ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት። እሺ ያለችኝ እሺ ያለችኝ በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛን ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ቁጥሩ ልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ ጠየኳት። 2000 ብር ነጃት ሀቢብቲ ለማለት በማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው ታው ሊያውቅ አይችልም። አበድሪኝ ለማለት አስቤ ነበረ በማሰብ በማለት የለም ካለች የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። ባይኖራት ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አብለሽ አልሻት ቁረጪልኝ ስትልሽ ሀሳቡን ይዛ መጣች። አንቺ ጋር ቁረጪልኝ አለችሽ። አካውንት ነምበር ተቀብለሽ ሰጥሻል። ራሷ ብሯን አስገባች። ደረሰኝ ላከች። የልጆቿን ስም ላከች። ቆረጥሽላት። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበርኩ አስቤ ነበር አይደለም ሀቡ እዚህ ጋር የለም። መጀመሪያም የእንትን ያልነው ይቆረጥ አሰበና ማይ ግን ይሄ ብር የተባለ ነገር ቤት የተባለ ነገር አፈሪ ብላማ። አሎ ማን ልበል? እሺ ተባብለን ነበር። ወሬ ነው መባባል፣ ምንም አይነት ማስረጃ የለም። ብትባባሉም ደግሞ በህግ ውል እስካልተፈራረማችሁ ድረስ ጓደኝነት ሌላ ነው፣ ይሄ ሌላ ነው። ህግ ፊት እቺ ልጅ ናት ገንዘቧን ያስገባችው፣ ስሙ የልጆቿ ነው። ደረሰኙ እሷ ናት ገንዘቡን ያስገባችው። ሰው አንቺ ጀስት ብላኝ ነበረ ነው። እሷ አላለችኝም፣ እኔ ነኝ ያልኳት ነው ብያት፣ ግን እሺ አላለችም። ግን ሌላ እንቆርጣለን ብላኝ ነበር ነው አይደል? አው ሌላ እንቆርጣለን ተባባልን አይደለም። ይሄኛው ይድረሰንና የዚህ ወጣይ እንትኔን እንሞክር፣ የዚህ ጣይን እንሞክረው። ከዛ በኋላ እንሞክር አለ እኮ ሪከርዱ ላይ የዚህ የሚወጣልኝ አይወጣልኝ አላውቅም። ቆርጬ ስለማላውቅ የዚህ እድሌ አለ እሱ ሪከርድ ላይ እድሌ ልሞክረውና ከዛ ደግሞ ልክፈታውና ህዝቡ ይስማ። ለምን ውድብድ ያለ ነገር ስለሆነ የምታወሪ ልክፈታው። እንደዛ ተባባላችሁበት። የላከችልኝ 4 ቮይሶች ብቻ ናቸው። እነዚህን 4 ቮይሶች ስሙና እናንተ ፍረዱ። የሚገባ ነገር ካለው እዚህ ጋር የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ፣ የሚዋደድ ሰው ውስጥ ለውስጥ ይገናኛል የሚለው ምን ላይ ነው? እንትና እንቁረጥ ድጋሚ እንቁረጥ የሚለው ነጃት ለሀያት ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን ስትላት፣ አይ ሌላ እንቆርጣለን በእኔና በአንቺ ስም ነጁ ሀዩ ብለን ሌላ እንቆርጣለን ስትላት፣ አይገርምም? እኔም እያሰብኩ ነበር ስል የሚዋደድ ሰው እኮ አንድ አይነት ነው ሀሳብ ነው የሚያስበው። ተባባሉ። እሺ ይሄ ምንድን ነው የሚያሳየው?
ማሰባቸውን ለመቁረጥ ነው የሚያሳየው። ይሄ ምን ማስረጃ ነው? ይሄ የሚያሳየው ለመቁረጥ ማሰባቸውና አለመቁረጣቸውን። ሁለተኛውን እሷ ዕቁብ ሳይወጣላት ቀርቶ አልቆረጡም ስለነበር ነው የምታወራው። በነበር ነው የምታወራው ነጃት። እኔ ደግሞ እየጠየኳት ያለሁት ይህንን ትኬት የተቆረጠበት ብር የማን ነው? የዚህኛው እድሌ ልሞክረው ብያታለሁ። የዚህኛው እድሌ ልሞክረውና መጨረሻ ላይ ሌላ እንቆርጣለን አልኳት። ከታች አለ በሪካርዱ ላይ ማለት ነው። ይሄኛው እኔ ቆርጬ ስለማለት የእሷ ሆኖ እሺ ነጃት፣ ብሩ የእሷ ሆኖ ስሙ የልጆቿ ሆኖ ይሄኛው እድሌ ልሞክረው ማለት ራስ ወዳድነት አይሆንም? ማለት ብሩን እሷ አስገብታ ኢትዮጵያ ውስጥ እኔ እኮ እድሌ ልሞክረው ያልኩ የመጀመሪያው ሪካርድ እኮ እድሌ ልሞክረው ያልኩት በዛኛው ብር ስለምትቀንስ ነው እኔ ይሄኛው ያልኳት እንጂ እኔ የሷን ብር ሳትያት ጠንቋይ ትቀልባለች። ቆይ ሳትያት ለትኬቱ ብሩን ከ18 የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ ነው የምትቆርጩ። ሳትያት ዛሬ ሲደርስ ነው እያልሽ ያለሽ እጣው ስለወጣ ሳትያት ብር ስለሌላት ስለምንተሳሰብ ብር ስለሌላት ከሌለሽ ንገሪኝ ስላት ብር አለ 2,000 ብር አለች። እሺ አስገቢ በቃ አልኳት። እኔ 2,000 ብር አለሽ ወይ ስትያት የለም ካለችኝ ሌላ ልበደር ነው። እኔ አላለችሽማ አለ አለችሻ። ካለችሽ ነው አንቺ እኮ በነበር ነው ሁሌ የምታወሪው። እንዲህ ብትለኝ ኖሮ ከዛ ተስማማን። እሷ አለኝ ስትይ ቆረጥኩኝ። እኔ በቃ ማስበው የበዛ ትቆርጣለች እንዴ ዛሬ ሲደርስ ነው ብድር። የዛሬ ዓመት ረመዳን ካበደርኳት 18,000 ብር ላይ 2,000 ብሩን ትቁረጥ። ባይደርስስ ነው የኔ ነው ቁረጭ ትያት ነበር ከእዳው ላይ ገና ታውቂያለሽ አይደል? በቃ አሰቢና ይቆርጣልሽ፣ እንቆርጣለን፣ ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ፣ እሺ ችግር የለውም ባልሽውን እስማማለሁ። እሺ እና እያሰብኩ ነበር ተማታ ጀምሬ ወላሂ ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጂድ ሰልዋ አብድልመጂድ ነው ያልኩት። ሰልዋ አብድልመጂድ ማለት ሰልዋ ሴቷ ልጅ ናት፣ አብድልመጂድ ወንዱ ነው። መንትያዎቹ የሀያት ልጆች እንዴ ልጠይቃት እያልኩኝ ነበረ ሼር ያደረኩልሽ። ከዛ ቆይ ርቦኝ ነበር ምሳሌ ብላና ሪከርድ አደርግልታለሁ እያልኩኝ በቃ እንደግማለን። ከደረሰን ደስ ይለኛል። ብቻ እኔ እጣ ቆርጬ አላውቅም፣ ከዚህ በፊትም አላውቅም። እድሌ አለሁ አለም። በቃ እሺ እንቁረጠው፣ እድላችንን እንሞክረው። በቀጣይም እንሞክራለን በሌላ ሰው ማለት ነው። ኢንሻላህ ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። ሁለቱንም ማለት አንድ ነው የተቆረጠው። ገና ሁለተኛ ዕቁብ ሲወጣላት ሀያት ልትቆርጥ ማለት ነው። ሊቆርጡ በሁለታቸው ስም ሊቆርጡ ሁለተኛ በፍቃድ አላህ ይረዳናል። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ቤቱን ቢደርሰን የሚለው ማነው? ነጃት። ነጃት ልክ እንደ ሁለታቸው አድርጋ ነው የምታወራው። ሀያት ግን እዚህ ጋር ምንም አይነት ምላሽ አልሰጠችም። እንቁረጥ ሌላ ሁለተኛ ነው የምትላት። ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ ምገባው። አላህ ግን እዚህ ጋር ምን ያሰ ከቤት ኪራይ ብትወጪ አላሁ አክበር፣ እኔም አዲስ አበባ ገባ ነበር። ነጃት ቡታጀራ ነው የምትኖረው፣ ማለት ዱባይ ናት፣ ግን ባሏ ቡታጀራ ነው። ኦኬ ሀያት አዲስ አበባ ነው የምትኖረው፣ አለም ባንክ። ስለዚህ ከቤት ኪራይ ብትወጪ እኔም አዲስ አበባ ገባ ነበር ማለት ይሄ ቤት ቢደርስሽ እኔም አዲስ አበባ መጣ ነበር ነው አይደል? ወይ አንድ ቤት እንኖርበታለን ልትል ፈልጋም ሊሆን ይችላል። አደሞ ቅድም እንዳለችው ባሏን ይዛ ሴት ቤት ገብታ አብረው ሊኖሩ ማለት ነው። ይህን ብልሽ ሰላም ማሰግድ ከሆነ ሳላሰግድሽ ዱዓ አድርጊ፣ አላህ ለእኛ እንዲደርሳ ማለት ነው። ሰልዋና አብዱልመጂድ ነጆና ሀዩ ኢንሻአላህ። ውዴ ወዞቹ የሉም። እሺ እነዚህ ነው ከላይ ያገኘኋቸው ሶስቱ ቮይሶች። እነዚህ አራተኛው እሷ ውዴ ቮይሶቹ የሉም የሚለው ነው። ሶስቱ ቮይስ ነው። እነዚህ ሶስቱ ቮይስ ደግሞ የሚያሳዩት ምንድነው? እሷ አንድ የሀያትን ቮይስ የላከችልኝ የለም። እኔ የሀያትን ነበር ላኪ ያልኳት፣ እሷ ግን የራሷን ነው የላከችው። የራሷ ምን ያለቻትን ሰግደሽ ዱዓ አድርጊና ከደረሰን አብረን እንኖርበታለን። በሰው ብር በሰው 2,000 ብር እና በሰው እንትን ወስና እሷ ቀድማ አብረን እንኖርበታለን። ያቺ ደግሞ 2,000 ብሩን አስገብታ ደረሰኝ የላከችው እሷ ናት። የልጆቿን ስም የላከችው እሷ ናት። ቁጥሩ ብቻ ነው የነጃት። ሸሚዟን ጸጥ ነው ያለችው። እሺም ብላ ቃል አልገባችም። ምንም እሺ ብላለች ወይ አላለችም። ምን አለች? ሌላ እንቁረጥ እንጨምር አለች። ዕቁብ ሲወጣልኝ እንጨምር ነጁና ሀዩ ብለን።
ሀያት ኔትወርክ እምቢ አላት። አለም ባንክ ናት። በቀጥታ እየደወልኩ ነው እያገኘኋትም ያለሁት እንጂ እየጻፈች እያስገባናት እየከሰከሳት ነው። በህጉ የማን ነው ያስገቡት? ገንዘቡን እነሱ ደረሰኝ ይላኩልኝ። ልክ ሀያት ለነጃት አስገብታ ደረሰኝ እንደላከችው እነሱ አስገብተው ልከውልኝ፣ እነሱ ስምና ደረሰኝ ልከውልኝ፣ እኔ ቁጥሬን ብቻ በቁጥሬ ብቻ ውለታ ስለዋልኩላቸው የኔ ነው ማለት ይቻላል። ልክ እንደ ትናንትና እንደ ወይንሸትና ሚሚ ማለት ነው። በሚሚ ቁጥር የወይንሸት እናት ስም፣ የወይንሸት ደረሰኝ፣ ገንዘቡን ያስገባችው ወይንሸት፣ ስሙ የወይንሸት እናት፣ ቁጥሩ ብቻ የሚሚ ስለሆነ ነው ሚሚ ታካፍለኝ ብላ የነበረው። ግን ወይንሸት ሀቋ ወጣላት የእሷ እንደሆነ። ለምን ብሩ ላቧ የእሷ ብር እንደሆነ። አሁንም ብሩን ያስገባቸው ሀያት ናት። ግን ነጃት የዛሬ ዓመት ረመዳን ያበደርኳት 18,000 ብር ስላለ ከዛ ላይ አንስታ ትከፍላለች ብዬ አስቤ ነው። እንደዛ ከሆነ ለምን የልጆቿን ስም ተጠቀምሽ? ለምን በልጆቿ ስም አረግሽው? የኔ ብር ነው ብለሽ ካስብሽ አስቤ በነበር ከሆነ ለምን የራስሽን ስም አላረግሽም? ነጃት አባት ነው። አይ ቤት ያባላል ሰው እኮ። በልጆቼ ስም ቁረጭልኝ ስላት አይ ገንዘቡ የኔ ነው ስሙን ቀይር፣ ከኔ ገንዘብ ላይ ካበደርኩሽ የዛሬ ዓመት ረመዳን ካበደርኩሽ 18,000 ብር ላይ ነው አንሺ ያልሻት አላልኳትም። እና አስቤ በነበር እኮ ባንክ አያበድርም። ራሷ አመነች። ምን መረጃ? ራሷ ነጃት ላይቭ ሪከርዱ አለ። ራሷ ነጃት እኮ ነው ያለችው። ሀያት መታ ሀቢባ የምትባል ሴትዮ ቤት የቤት እጣ አለ፣ እኔ እድለ ቢስ ነኝ፣ እድል የለኝም፣ እስኪ አንቺ በልጆች ስም ሞክሪልኝ አለቻት። ስትላት እሺ ብላ ነጃት እኔ ቤት ገባችና ቁጥሩን ከከስተመር ሰርቪስ ቁጥር አውጥታ ሄዳ ትኬት መቁረጥ ፈልጋለሁ ብላ የሰክሰስን አካውንት ሲልኩላት አካውንት ተቀብላ ለሀያት አደረሰች። ሀያት ደግሞ ብሯን 2,000 ብሯን አስገብታ ደረሰኙን ለነጃት እና የመንታ ሴትና ወንድ ልጆቿን የሰልዋና አብዱል መጂድን ስም ላከች። ከዛ ስምና ደረሰኝ ከሀያት ተቀብላ ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ አደረሰች። እነሱም ትኬቱን ቆርጦ ሲሰጧት ትኬቱን ለሀያት አደረሰች። ተላላኪ ነበረች፣ ልክ እንደሚሚ እንደ ትናንትና። ግን በጣም ጓደኛሞች ስለሆንን አብረን ልንኖርበት አስቤ ነበር። ማነው ሀሳቢ? ነጃት እና የ8 ዓመት ጓደኛሞች ናቸው። ሀያት ባሏ እርጉዝ እያለች መንታ እርጉዝ እያለች ጥሏት ስለሄደ ልጆች ብቻዋን ስለምታሳድግ ችግረኛ ስለሆነች 18,000 ብር አበደራት ነበረ። ነጃት ዱባይ የምትኖረው ለኢትዮጵያ ለምትኖረው ለሀያት 18,000 ብር አበደራት ነበር። ስለዚህ የዛሬ ዓመት ረመዳን ካበደርኳት 18,000 ብር ላይ አንስታ 2,000 ብር ከታለች ብዬ አስቤ ነበረ። እንደዛ አሰብኩ። ቁረጭልኝ ብላ መታ ከአንቺ ብር ላይ የምታደርገውና እጣው ያንቺ የሚሆነው እንዴት ነው? ሀው ቁረጭልኝ ብላ የመጣችው እሷ። ሀቢባ የምትባል ሴትዮ ቤት እጣ አለ ብላ የመጣችው እሷ። እጣውን ሰምታ ወደ አንቺ የመጣችው እሷ። ኢትዮጵያ ውስጥ ስለምትኖር በኢትዮጵያ ቁጥር ስለማይቻል ቁረጭልኝ ብላ የመጣችው እሷ። የልጆቿን ስም የላከችው እሷ። ደረሰኝ ለአንቺ የላከችው እሷ። ይህ ሁሉ ነገር ሆኖ ሳለ አንቺ የመጠየቅ መብት ያለሽ 18,000 ብርሽን ነው ብድርሽን። የት ሄደች ነጃት? ሴት ጓደኛሞች ጓደኛ ስትሆኑ ፍትሉና ለቅጥ